አለማየሁ እንዴት ሰነበትክ? ደህና ሰነበትክ ወይ? እግዚአብሔር ይመስገን። ሁለት በዓል ገጥሟል። እንኳን አደረሳችሁ በሚል በጎ ምኞት ብንጀምር ደስ ይለኛል። ዛሬ መውሊድ ነው። ከ3 ከ4 ቀናት በኋላ ደግሞ ገና ነው። ሁሉንም እንኳን አደረሳችሁ ብለህ ዘፈን ብትጋብዛቸው ደስ ይለኛል። በእውነቱ የቱን እንደምለው አላውቅም እንጂ ዘፈኑን ከእናንተ መረጡና ከወቅቱ ጋር የሚስማማውን አቅርቡልኝ። ለሁሉም ክቡራን ኢትዮጵያውያን ወገኖቼ በእስልምና ሃይማኖትም ያላችሁ በክርስትናም ሃይማኖት ያላችሁ ኃያል እግዚአብሔር ለዚህ ጊዜ በሰላም እንኳን አደረሰን ብዬላለሁኝ። መጪው ዘመን ደግሞ የሰላም የጤና የደስታ እንዲሆንልን በዚህ አጋጣሚ እመኛለሁ። አመሰግናለሁ። አለማየሁ ረቡዕ ሙዚቃህን ታሰማለህ፣ በዓለም አቀፍ ፌስቲቫሎች ላይ ተሳተፋለህ። ያንተ የዘፋኝነት ህይወት እንደገና በራ ማለት ይቻላል? ከዚህም ፊት ብላችሁት ነበር ይመስለኛል። እንደገና በራ ብላችሁ። እግዚአብሔር ይመስገን። ሰው ይወለዳል፣ ይድሃል፣ ይንገዳገድና ይቆማል፣ ያድጋል፣ እየቀጠለ ይሄዳል፣ እንደገና ወደ መሬት ያጎነብሳል። እኔ እግዚአብሔር ቸርነት ሆኖ ሙሉ ጤነኛ ነኝ። ከነ ጠቅላላ ቤተሰቦቼ በጥሩ ጤንነትና በስራ ላይ እገኛለሁ። ከማስበው ውጭ ደግሞ እጅግ ጤነኛ ሆኜ ስራዬም እየደመቀ ያማረ በወገኔ ዘንድ እየተከበርኩ እየተፈቀርኩኝ ያለው ስለሆነ ለምሰጠው ምስጋና ቃላቶች ያንሰኛል። ስለዚህ ጥሩ ቦታ ላይ ነው አሁን ያለው አንተ። እጅግ በጣም ጥሩ። ከቀድሞቹ እነማሪኝ ብዬሻለሁ፣ እነማን ይሆን ትልቅ ሰው፣ ስቀሽ አታስቂኝ፣ በመካከል ላይ የነበሩትና አዲስ አበባ ቤቴ፣ እንዳሞራ፣ ከዛም በኋላ ደግሞ እስከ ምሽቱ ደመቀ ድረስ በርካታ ስራዎች በየዘመኑ ያሉ ወጣቶችን ሲያስደስቱ ቆይተዋል። የአሁኖቹ ወጣቶች ተመልካቾች ምንን ይመርጣሉ? ተመልካችነታቸውስ ያስደስታል? አዎ እንግዲህ እንደ ዘመኑ ሁኔታ የሚሄድ ነገር ነው ይሄ። ቀደም ሲል የነበረው ትውልድ በእኛ ዘመን የነበረው አድማጭ ነበር። ምን ተናገረ፣ ምላሱ ምን ተነፈሰች ብሎ ነው የሚከታተለው። ደራሲያኖችን በዛው መጠን እየተጨነቁ ነበር ግጥሞችን የሚጽፉትና የሚሰጡን። እኛም እንደዛው ስሜታችን ስለሚነካ ተጨንቀን ነበር ምንዘፍ ነው። አድማጩም ስላለ ግጥሙን የሚከታተል ስላለ ደስ ብሎን እንትንላለን። አሁን ማየው እንደዛ ገንቢ የሆነ የህብረተሰብን ህይወት ቁስል የሚነካ ነገር አይመጣም። ግጥምም የመፈራራትም ነገር አለ። ይሄ በበኩሌ እንኳን አልወድም፣ መፍራትን አልወድም በጭራሽ። በህይወት ያለው አዳትም እስካልመጣልኝ ደግሞ ልጫወተውም አልፈልግም፣ ፍላጎቱም የለኝም። ምክንያቱም አንድ እምነት አለኝና በእኛ ደረጃ በኢትዮጵያኖች ደረጃ አርቲስት ተብሎ መባል የሚገባው ሰው ኢትዮጵያዊ ዘፋኝ ብዙሃኑ ሲራብ የሚራብ፣ ሲደሰት የሚደሰት፣ ጀግንነቱን ታሪኩን በግልጽ የሚናገር እንጂ አንቺን ስለወደድኩኝ ወይም ስለምትረጂኝ ወደ አንቺ ጎንበስ ስምል ከሆነና የብዙሃኑን ሐቅ መሸቅጥ ከሆነ ዘፋኝ ተብዬ ሊባል የማይገባም በኢትዮጵያዊነቴ። ስለዚህ የህዝብ ቁስል ሊሰማን ይገባልና እንዲያውም በአንድ በኩል እውነትን የተናገርን እንደሆነ የተናገርንበትም አካል ቢሆን በእውነተኝነታችን እኮ ያደንቀናል፣ ለጊዜው ነው እንጂ። ስለዚህ በሌላ መልኩም ደግሞ ከስተቱ እንዲማር እናረጋለን ብያምናለሁ። ለዚህ ጥሩ ምሳሌ የሚሆነኝ በዛ ጨቅላ ጭንቅላቴ የዛ ጊዜ ፖሊስ ውስጥ እያለሁ ሃይ ዘራፍ እያሉ እያረራ አንጀቴ እኔ ሳረባሁም ወልሽ ተኪናቴ ብሎ ሲል ያ ግጥም የኔ ጭንቅላት አልነበረም። እውነት ነው። አዎ ከኢንተሌክቹዋልስ የሚመጣ ነበረ። በዛን ሰዓት ላይ ፍትህና እኩልነት ተጓደለ፣ እኔ ስተልፈስፍሽ ቀረሁኝ ወንዱ ልጅ እናቴ ኢትዮጵያ ነበርኮ የሚለው ያ ሐቅ። ታዲያ ብከለከልም ያንዘፈን በወቅቱ ብከለከልም አድናቆቱ እጅግ ከፍተኛ ነበር በተቃዋሚዎች መሃል። በሌላ መልኩም ደግሞ ያ መንግስት እውነት ህዝብ እንዲተከፍቶብኛል እንዴ ብሎ እንዲያርም እንዲስተካከል የሚያደርገውም ነበረ በእኔ አመለካከት። አሁንም ቢሆን እየተራበ ጠገበ ብትለኝ አልስማማም ብዬ ስል እውነትም ህዝቡ አልተስማማም ለካ ብሎ የበላይ አካል እንዲስተካከል ያደርገዋል እኮ ምክር ሰጥ ነው። ኪነ ጥበብ ሁሉ ጊዜም የዘመኑን ሐቅ የዘመኑን እውነት ይዞ መሄድ አለበት ነው የምትለው አለማየሁ። የዛሬ ዘመን ልጆች የሚወዱልህ ዘፈን በአብዛኛው ሞቅ ያለውን ነው እንጂ እዛ ላይ አይደለም። ታዲያ በተለይም ዘመን አመጣሹ ሙዚቃ ስላለ መለክሲያዋን ሁሉ ቄሱን ሁሉ
እግሩን ዝም ብለሽ ብታይ ሙዚቃው ቡም 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 ሲል ገና እግሩ ይነቃነቃል። የዘመኑ የኛ ብቻ አይደለም እኮ እኛ ጭራ ሆነን እኮ እየተከተልን በዓለም ላይ ያለው ሁኔታ ነው። ታዲያ ወጣቱም ወደ ሙዚቃው የሚያስጨፍረው ነገር ነው እንጂ ወደ እውነታው አይደለም። ግን ከድሮዎቹ ምንም ሊመልሰው ያልቻለ አንድ ዘፈን ብቻ አለ በወጣቶቹም በሌላው። የትኛው ይሁን? ተማር ልጅ የሚለው ነው። እውነት ነው። ሌብነት እንኳን ሰው ገብቶ ሊሰርቅ ቢፈልግ ልምድ ከሌለው ይያዛል። እውቀት ያስፈልገዋል። እየሰለጠነ የተማረ ግን ያመልጣል። ስለዚህ ዘመን አይሽረውም እሱ። በትክክል ተማር ልጄ በአሁኑም በፊቱም ሁሉ ጊዜ ስዘፍን እንኳን የሚደንስም የለም። በጣም እያተኮረ እየሰመጠ ነው ህዝቡ የሚሄደውና በዚህ ይደነቃለሁ ለማለት ነው። ስለዚህ አለማየሁ እሸቴ ለሁሉም ዘመን የሚስማማ ዘፋኝ ነህ ማለት ነው? እግዚአብሔር ይመስገን። እኔ ይሄንን መልሶ አልችልም። የብዙሃኑ መልስ ነው የሚሆነው። አለማየሁ እኔ ማስታወሳቸውን ዘፈኖችህን እንኳን ቆጥሬ ወደ 70 ያህል ደረስኩኝ። አንተ ታውቃቸዋለህ? ስንት ናቸው እስከዛሬ ዘፈንካቸውን ዘፈኖች? በትክክል አሁን ስማቸውን ዘርዝሬ ልሰጥሽ ያዳግተኛል እንጂ ከ380 ምናምን በላይ ናቸው። ብዙ ነው። በጣም እንግዲህ ለምንድን ነው ፖሊስ ውስጥ የነበርን ጊዜ ልክ ሰዓት ፊርማ ፈርመሽ ቢሮሽ እንደምትገቢ ሁሉ ሙዚቀኛም ዘፋኝም ሁሉ ሰዓት ፊርማ ፈርሞ ጠዋት ይገባል። ከዛ በኋላ ኮምፖዘሮች ያዘጋጁት ሙዚቃ ካለ ይደለደልልናል። እናጠናና ያ በአመት አንድ ጊዜ ቢቀረጽ ነው። በፖሊስ በክብር ዘበኛ በጦር ሰራዊት ምናምን ጋርቢስ የሚባለው ግሩንዲንግ እንትን ቤት ነበረ። እንደነሱ አይነቶች ነበሩ እየገዙ እንትን የሚያደርጉት። ስለዚህ በአንድ ጊዜ 10-15 ዘፈን ነው የምንቀርጸው። እኛ ግን 0 ሳንቲም የለንም። ያለን ግን ደሞዛችን ነው በመስሪያ ቤት። ከዛ ሌላ በሰራዊቱ ክፍል ውስጥ የነበርን ሁሉ ፖሊስ፣ ክብር ዘበኛ፣ ጦር ሰራዊት ምናምን የሰራዊቱ አካላት አይነትና እንደ አይንም እንቆጠራለን። ከፍተኛ አክብሮት ነበረና ስለዚህ ልጅነትም ስላለ የገንዘብ ፍቅር ሳይሆን ያለን እውነተኛ ፍቅርና መከባበር ስለነበረ ደስተኞች ነበርን እንጂ ስለ ገንዘብ አናውቀውም ነበር። ስለዚህ ብዛቱ ከዛ ጊዜ ጀምሮ ነው ለማለት ነው። እና በጣም ብዙ ስራ ሰርታችኋል በዛን ጊዜም ከዛም በኋላ ደግሞ ይሰራችሁ አሉ። ለማንኛውም በዝርዝር ሁሉንም እናነሳቸዋለን። በሸገር 102.1 ሬዲዮ ጣቢያ የቅዳሜ ጨዋታ እንግዳን እያቀረብንላችሁ ነው። የተከበራችሁ አድማጮቻችን፣ የዛሬ እንግዳችን ኢትዮጵያዊ ኤልቪስ አንዳንዴም ጄምስ ብራውን ይባል የነበረው የአዲስ አበባ ቤቴ የማሪኝ ብዬሻለሁ ዘፋኝ አለማየሁ እሸቴ ነው። አለማየሁ አንተም ብዙ ጊዜ እንደምትለው ወደ ኋላ መመለስ ስላለብኝ ምናልባት ታሪክህንም የሚያቁም ሰዎች ይኖራሉ። ደግመን ብንነግራቸውም የሚያስከፋቸው ስለማይመስለኝ ይሄን ብዙ ጊዜ ብትጠየቅም አነሳዋለሁኝ። ስለዚህ አንተም ብዙ ጊዜ ወሎዬ ነኝ ትላለህ። የተወለድከው ግን አዲስ አበባ ተስፋ ገብረስላሴ ማተሚያ ቤት አጠገብ ነው። አባትህ በወቅቱ ቁጥራቸው አነስተኛ ከነበሩት የከተማ ታክሲዎች ባለቤት አንዱ ነበሩ። እንግዲህ ጥቂት ሰዎች ነበሩ በዛን ጊዜ አይደለ አለማየሁ? አሰፋ ማርቸዲስ የሚባሉ ነበሩ። ወሬያቸውን ነው የምሰማ። የሚገርመው እንግዲህ ጣሊያን ሰፈር አካባቢ አዎ እንግዲህ እዛ አካባቢ ያው ስለማቅ ብዙ ሰዎች ብዬ ነው እዛ አካባቢ ነበር። በሁለት ወርህ እናትህ ደሴ ወስደው እስከ 3 አመት ድረስ ደሴ ቆየ። አባትህ እንደገና ይማር ብለው አዲስ አበባ መጡ አይደለ? እናትህ እዛው ቀሩ? አዎ ተለያዩ ማለት ነው። ዮሐንስ ቤተክርስቲያን አካባቢ ክርስቲያን ትሬኒንግ የሚባል ሚስዮን ተማሪ ቤት ገባ። እንግዲህ ከመዝሙር ጋራ የተዋወቀው ያኔ ነው። ከዘፈንም ጋር እንደዚሁ ትክክል። መጪው ገና ነው እንግዲህ አይደል እንዴ አለማየሁ? ምን መዝሙር ታስታውሳለህ? እንዳልሽው እዛ ዮሐንስ ድልድዩ ጋር ነበር ቤታችን። ከድልድዩ ትንሽ ከፍ ብሎ ወደ ቀኝ ዞር እስቲ አሁን ደሬንስ ሱቅ አርገውት ያሉት ግቢ የአባቴ ግቢ ነበር። ያደኩት እዛ ነው። በዛን ሰዓት ነው አዳሪ ትምህርት ቤት ያስገቡኝ። ሲቲአይ which is Christian Training Institute ማለት ነው። በቅሎ ቤት በስተጀርባ የነበረው ነው። ጥሩ አስተማሪዎች ነበሩኝ። ሚስ ብራስዌት፣ ሚስ ኔልሰን፣ ሚስተር ብሬደን እነዚህ ነበሩ እኔ አስተማሪዎች። ይገርማል ሁሉ ጊዜ እግዚአብሔር ስራ እንደዚህ ነው። እኔ
በጣም መጽሐፍ ቅዱስ ከታተል ነበር። ትንሽ ልጅ ሆኜ ቁምጣ ሱሪ እየለበስኩ እና ዘምራለሁ፣ ያዘምሩኛል። ለካስ ድምጼ ደህና ነበረ ማለት ነው። ለኔ አይሰማኝ አይተውልሃል እና እሱ ያዘምሩኛል። የጌታ መለከት ሲነፋ ጊዜውም ሲፈጸም ክርስቶስ በክብሩ ይገለጻል ዳግም። ኃጥአን ከፊቱ ይጠፋሉ እንደ ትቢያ ስሜ ሲጠራ እገኛለሁ ከዚያ። ስሜ በተጠራ ጊዜ ስሜ በተጠራ ጊዜ ስሜ በተጠራ ጊዜ ስሜ ሲጠራ እገኛለሁ ከዚያ። በጣም አስታውሰዋለሁኝ እኔም ይሄን መዝሙር በጣም እንግዲህ በዚህ ነው የጀመርከው። እንደውም መሪ ዘማሪ ትሆናለህ ትባል ነበር እዛው። አዎ ወደ ሃይማኖቱም በጣም እንደውም ትዝ የሚለኝ አሁን ቅርብ ነው ሪንግ ሮዱ በተሰራበት በኩል ዛታች ለቡ የሚሉት አካባቢ ላይ ባሻገሩ ላይ የሚታይሽ ተራራ ነገር አለ። አዎ በኦሮምኛ ኤርቱ ይሉታል። አንድ እሁድ ቀን ከረሜላው ሊሰጠንና ከትምህርት ቤት ፒክኒክ እንወጣለን። ከዛ በኋላ እንሰባሰብና መጽሐፍ ቅዱስ እናነባለን፣ እናስተምራለን። አንድ ሰፈር ላይ ልጆች ሙሉ ጥለውኝ ሄደዋል። ከዛ ከኤርቱ አካባቢ እኔ አንድ ሰውዬ ቁጭ ብለን ደስ ብሎት መጽሐፍ ቅዱስ እያነበብኩለት ስንጫወት መሸ። እሱ ቤቱ በዛው አካባቢ ነበረ፣ ቅርብ ነው። ሄደ። እኔ መለሳለሁ ስል ጨለመ። ዛፍ ላይ ወጥቼ ቀበቶዬን ባላው ላይ ተቀምጬ ቀበቶዬን እንደዚህና እንደዚህ አስሬ ድንገት እንቅልፍ ሲወስደኝ እንዳይጥለኝ እዛች ላይ አድሬ ጧት ነግቶብኛል። የሚገርም ነው። ያ የዛ ጊዜ የነበረ እንትን ነው ይመስለኛል። የእግዚአብሔር ቸርነቱ አያልቅምና ያንን ሁሉ ፍላጎቴና ፍቅሬንም ወስኖ ነው ይመስለኛል ጌታዬ በስተመጨረሻ ላይ ኃይልና ጥንካሬና ለዚህ ደረጃ በቃኝ። 7 ልጆቼ ሁሉ አድገውልኝ ቁም ነገር ላይ ሁሉ ደርሰውልኝ እኔም በጣም ከነ ቤተሰቦቼ ተኩራርቼ ተቀምጬ ነው ያለሁት። የዚህ ሁሉ ጸጋ ያ ነው። በልጅነቴ የሰራኸውን ትክክል ነው እየከፈለኝ ነው። ስሜ ሲጠራ እገኛለሁ ከዚያ ያልክ። ሃይማኖቱ በኩል ያው እንግዲህ ትንሽ ጊዜ ከቆየ በኋላ ለምንድን ነው ከሚስዮን ተማሪ ቤት የወጣኸው? አባትህ አልፈለጉትም? አይደለም፣ ትንሽ ረብሻ ተፈጠረ እዛ ትምህርት ቤታችን። እኔ እንኳን በጣም ትንሽ ልጅ ነበርኩ የዛ ጊዜ። ጎረምሶች ልጅ ነበሩ እንደነ ነብሱን ይማረው እንደነ ወንድራድ አይነት ወንድር ግርማዬ ባላምባራስ ግርማ ማህተመ ስላሴ ልጅ እንደነሱ አይነት ልጆች ኃይለኞች ረባሾች ነበሩ የዛ ጊዜ። እነሱ እዛ ትምህርት ቤቱን ሲረብሹ ወንዶችን አናስተምርም ብለው ዘጉ። GCA ተባለ በኋላ ክርስቲያን አካዳሚ በኋላ የተባለው ለዚህ ነው። ታዲያ ከዛ በኋላ እዛ እንትን ሲልብኝ ነው ወደ አርበኞች ትምህርት ቤት የገባውና ትምህርቴን ወደዛ እንትን ያረኩት። ግን ከዛ ወደ አርበኞች ይዘህ የሄድከው ነገር አለ። የሮክ ኤንድ ሮል ሚውዚክ አለ በዛን ጊዜ። የለም ዘፈን አልነበረም እዛ ነበር። እዛ አርበኞች ነው እንዴ? እዛ መዝሙር ብቻ ነው። የለም እዛ ክልክል ነው። ድምጼን ቃኘሁበት እዛ። አሁን አርበኞች ስገባ ፓትሪዮቲክ ክለብ ነበረን። እዛን ሰዓት የሄድን በተለይ ጀነራል ወንጌት ትምህርት ቤት ውስጥ ያሉ ልጆች በሙሉ እኛን እየጋበዙ እንትን ያሉ ነበረ። እዛ እየመጣን ሁሉ እንጫወት ነበር። በየትምህርት ቤቱ እየሄድኩኝ ነበር መዘፍነው። ታዲያ ሮክ ኤንድ ሮል ነው መዘፍነው። የዛ ጊዜ የነ ኤልቪስ ፕሬስሊ ጊዜ ነው። ቢል ሄሊ፣ ሊትል ሪቻርድ የመሳሰሉት በጣም ፌመስ የነበሩበት ሰዓት ነው። እነ ፓት ቡን። ስለዚህ ያንን እንግሊዝኛዎች ብቻ እያጠናን እንደው ፉክክር ነው በወጣቶች ዘንድ በየቦታውና ከሌ ምን አጠና አይነት ነበር። በነጠላ ድምጻችሁ ነው እንጂ ሙዚቃ ያጅባችሁ ምን ያስፈልጋል? ትንሽ ሃርሞኒካ ምን አለ? በጣም እኔ የለኝም። ራሴ የሰራሁት ጊታር ነበረኝ አንድ ክራፍት ክፍል ትምህርት ቤት እና ለምሳሌ ኮኔክሽን እንትኗ ስትሪንጓን አረጋትና በዛች ዲንግ ዲንግ ያርኩኝ በአክሽን ዘፍናለሁ። የዛ ጊዜ ነበር ሰው የሚደነቀው እንጂ ፍላጎት ብቻ እንጂ ችሎታ ነው። እንግዲህ የትምህርት ቤት የወላጆች ቀን ይባላል፣ ስኩል ዴይ የሚባል ዋና እንግዲህ እንደው በቃ ገናን ይሆንከው በዛ ጊዜ ይመስለኛል አይደል? በማሳየት ስኩል ዴይ አልነበረም። ይዘ ጊዜ አልነበረም። እሺ የነበረን
ሌትስ ሴይ ግራጁዌሽን ነው። ትምህርት ቤት ልንለያይ ስለሚሆን ፓርቲ እናዘጋጃለን፣ ምን እንላለን፣ ዘፋኞችም ቦክስ ሙሉ የምንጫወት እንዘጋጃለን። ልዩ ልዩ እንትኖች እናቀርብ ነበር። በተለይ አርበኞች ትምህርት ቤት ልዩ ነበረ። ቫራይቲ ሾው የሚባለው አይነት በጣም ቫራይቲ ያለው ነገር ነበር የምናቀርበው። እንደዛ ነበረ። እንግዲህ ግን የሚያስደስትም ብዙ ነገሮች ነበሩበት። መለሰ ቢራራን የመሰለ ጀግና የነበረ ወንድማችን ነበር እዚህ አርበኞች ትምህርት ቤት። ምንድን ነበር እሱ? ቦክሰኛ ነበር? ኖ መለሰ አሁን ሲሰሙ የሚደነግጡ ሰዎች ሁሉ አሉ። ብዙ በጣም ጂኒየስ የሆነ ጭንቅላት ያልነበረው ልጅ ነው። ያ ልጅ ምናልባት አንድ ወቅት ላይ በ1957 58 አካባቢ ላይ ኤሮፕሌን ሃይጃክ አድርጎ ወደ ሶማሊያ ይዞ የገባው ፓይለት ነው። ያ ፓይለት ነው። በጣም ጂኒየስ የሆነ ልጅ ነው። በፍቅር ብቻ ነው ማሸነፍ እሱን የሚቻለው እንጂ ትንሽ ከነካሹ ተንኮለኛ ነው። ምንም ነገር አሁን አለማየሁ ቴክስ ልብስ ይለብሳል ይላሉ። እኔ የሱን ሩብ አልለብስም። ሙሉ የካቦይ ልብስ ነው የሚለብሰው። ቤቱ እዚህ ቀስተ ደመና ቡና ቤት የሚለው ፊት ለፊት ያለው መደዳ የአባቱ ቤት ነው። እዛ ነበር የሚኖረው ያ ልጅ። ታዲያ ትዝ የሚለኝ አንድ ስንለያይ 8ኛ ክፍል ተፈትነን ስንወጣ ከዛ ስንበታተን ፓርቲ ያደርገን ነበርና ትምህርት ቤት እሱ ተመደበና በገዝቶ ከረላምቦ ዳቦ ቤት የሚባል ነበር እዛ እንትን እንዲያስጠብስ ታዟል። እሱ sometimes ፈረስ አለው። ፈረሱን ይዝና ወደዚህ ላይ ጉልል ይወጣል። ሲወጣ ጎርፍ ያመጣት በግ ያገኛል። ያችን በግ ያስገፍፍና ወስዶ ያስጠብሳትና ፍራንኩን ኪሱ አድርጎ ከዛ በኋላ ለግብዣ ቦታ አመጣልን። ሁላችን ማናቀም ፔፕሲ ኮላ አለ፣ ምናለ ኮካ ኮላ አለ፣ እንጠጣለን፣ እንጫወታለን፣ እንደንሳለን፣ እንዘፍናለን። አሁን መቼም መጨረሻ ሰዓት ነው፣ መለያችን ነው። ቢስክሌት እዚህ ከመስኮቷ ጥጋ ቆሟል። ከውጭ መለያችን ነው። እንደተቀያየም መለያየት ስለማይገባን ይቅርታ እንድታደርጉልኝ ባጠፋሁት ሁሉ ጠይቃለሁ። ኢትስ ኦኬ እንላለን እኛ እና እቺ አሁን ይኸውላችኋት በግ ትንሽ ታሪክ ስላላት ልነግራችሁ ነው እንዳትቀየሙኝ በዚህ እንዳንለያይ ብዬ ያለና አመጣጧን ሲነግረን መቼም ያ ቤት ተረበሸ። አሁን አንድ ዘለቀ የአስራቴ ወንድም ነው። አስራቴ ነፍሷን ይማረውና የጥላሁን ገሰሰ ሚስት የሱ ወንድም ነው ዘለቀ አለሙ። እሱ የታባክ ብሎ እንጣት ብሎ ሲሄድበት ዘሎ በመስኮት ወረደና በብስክሌቱ አመለጠው። የሱ ልጅ ታሪኩ እጅግ ብዙ ነበረ እና ጥሩ ህይወት አሳልፈናል። የተከበራችሁ አድማጮቻችን አሁንም በድጋሚ መልካም የረፍት ቀንና የበዓል ቀን እንዲሆንላችሁ እንመኛለን። ከአንጋፋው ድምጻዊ ከአለማየሁ እሸቴ ጋር ያደረግነውን የመጀመሪያውን ክፍል ዝግጅታችንን እዚህ ላይ እናሳርፋለን። የዛሬው እንግዳችን ተወዳጁ አለማየሁ እሸቴ ከ1950ዎቹ አንስቶ እየዬ፣ ማሪኝ ብዬሻለሁ፣ ስቀሽ አታስቂኝ፣ በመካከሉም እና አዲስ አበባ ቤቴ፣ የወይን ሀረጊቱ፣ እንዳሞራ፣ ማን ይሆን ትልቅ ሰው እስከ ምሽቱ ደመቀ ድረስ በሙዚቃው የተለያዩ ትውልዶችን እያስተሳሰረ እስከ ዛሬ የዘለቀ አንጋፋ ባለሙያ ነው። የቀድሞዎቹ ወጣት አድናቂዎቹ ኢትዮጵያዊ ኤልቪስ ወይንም ጄምስ ብራውን ይሉት እንደነበሩት ሁሉ አለማየሁን በዓለም አቀፍ የሙዚቃ ፌስቲቫሎች የሚያገኙት አድማጮቹ ደግሞ ኢትዮጵያዊው የጃዝ ዘፋኝ ይሉታል። የተከበራችሁ አድማጮቻችን ይህ የጨዋታ እንግዳ ዝግጅት ነው። የተወዳጁን አለማየሁ እሸቴን ጨዋታ ከተለያዩ ተወዳጅ ዘፈኖቹ ጋር እንደሚከተለው እናቀርባለን። በያላችሁበት ቦታ ደስ የሚል የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። እንግዲህ ምንድነው አለማየሁ የዘመኑን የወጣቶችን ባህል ይቀርጹ የነበሩ ነገሮች ነበሩ። ለምሳሌ አለባበስ አለ፣ የጊዜ ማሳለፊያው ተመሳሳይ ነው። የሚታዩ ፊልሞች፣ ሲኒማ ቤቶች ራሳቸው እዚሁ ፒያሳ አካባቢ ያሉ ናቸው። እነዚህ ሁሉ ነገሮች የዘመኑን ወጣት በቃ በመቅረጽ አስተዋጽኦ አላቸው ይባላል አይደል? እጅግ በጣም ለምሳሌ ከሳሙኤል ቤት
ጂንስ ይገዛል አይደለ? ቴክሳስ ሻይ ቤት አለ። ሲኒማ ቤቶቹና አድዋ ኤምፓየር ኢትዮጵያ ሲኒማ ቤት አለ። የሚያሳዩት ፊልሞች አብዛኛዎቹ የአሜሪካ የሆሊውድ ዌስተርን ፊልሞች እና እንደዚህ ናቸው። እነዚህ ሁሉ ለአንተ ላይ ብቻ ሳይሆን የዘመኑን ወጣቶች የሚቀርጹ ናቸው። የሚሰሙት ዘፈኖች አይደለ? በጣም ልዩ ትዝታው ራሱ እንትን ያረጋሻል። የነበረን ዳሩ ምን ያረጋል? የማያውቁት ሀገር እኮ አይናፍቅም። ስለዚህ ያላዩት ሰዎች እኮ ስሜት አይሰጣቸውም። እውነት ነው። እኛ ግን ራሱ ወሬው ሲነሳ የነበርሽበት ህይወት በጣም እንትን ያረጋል። እንግዲህ ምንድነው አሁን ኮካኮላ እየጠጣን አልክ። የሚጠጣው ኮካኮላ ነው። ዘፈንም ዳንስም ፓርቲም ቢደገስ እንደዚህ ወደ መረር ወዳለው ነገር አይኬድም። ግፋ ቢል ሲጋራ ይጨስ ይሆናል። እሱም ደግሞ በኋላ ነው የጀመርነው። እንዲያውም ባለሳሳት የኔ አስተማሪ ብየመለው ሲጋራ አስተማሪ የዛ ጊዜ አሁን ትቼዋለሁ። እግዚአብሔር ይመስገን 22 አመት ከተውኩት። እውነት ስለዚህ እኮ ነው ሰውነቴ ሁሉ እንደተለወጠው። የማን የሚባል ያስመራ ልጅ ነበረ። በጣም ወደው ቅርብ ወንድሜ ጓደኛዬ ነበረ። እንደነሱ አይነት ልጆች ናቸው ሲጋራ አስተማሩን። ሲኒማ ቤት በራፍ ላይ ኤግዛክትሊ ልክ ፊልም ውስጥ እንደምናየው ለመሆን እንፈልጋለን። በተለይማ የኔማ ሪሜምበር ጸጉሬ ራሱ በጣም ረጅም ስለነበረ አሁን ትንሽ ያድግብኝ እንኳን አፍራለሁኝ። የጊዜ ጉዳይ እኮ ነው። የዛ ጊዜ እዚህ አፍንጫዬንና አይኔን ሁሉ ሸፍኖ ነበር እንደ ሴትም መሄደው። በጸጉርህ በምትለብሳቸው ልብሶች በሱ ነው እንግዲህ አንተን የምትታወሰው የነበር። አለማየሁ እንግዲህ በዚሁ ልብ ተነሳሳ ከትምህርት ቤት ጠፍተህ ሁሉ ወደ ሆሊውድ ለመሄድ ሞክረሃል። ምጽዋን የተያዝከው እሱ እጅግ በጣም ትልቅ ታሪክ ነበረ። ደሞም በእውነቱ እስከሆነም ከሰዎችም እያነጋገሩኝ ናቸው ሀሳብ እየሰጡኝ ትንሽ የምናስተካክለው ነገር እናስተካክልበትና ትልቅ አድቬንቸር ስለሆነ በፊልም መልክ ቢሰራ ብሎኝ እኔም ደስ ብሎኛል። ሰዎቹ ገፍተው ከመጡበት ጥሩ ነው እኮ በጣም እጅግ በጣም ሁኔታው በጣም የሚያስደንቅ ነበርና ድንገት ነው አባቴ አስቤ በነበረበት ሰዓት ላይ እንዳጋጣሚ አሞት ተኝቷል። አሁን ጎኑ ቁጭ ብዬ ራክሲው ላይ ወንበር ላይ ቁጭ ብዬ ሳጫውተው ቆየሁ። ነፍሱ ይማረውና አባባ ትንሽ ገደም ካለ እንቅልፍ ይወስደዋል። አሁን ኪሱ ስገባ ገንዘብ አገኘው። 100 ብር አገኘው። አሁን ያቺ 100 ብር ያዝኩና መኮንን የሚባል ጓደኛዬ ደግሞ አለ። እሱ ደግሞ ካጎቱ ቤት እቺን የምታክል ሽጉጥ ሰርቆ አምጥቶ ትዝ ይለኛል። ይሄ ከቁጭራ አፋፉ ላይ መሄጃው መንገድ ላይ አንድ የሆነ እንደ ቅቤ በረንዳ አይነት ነገር እዛ ገባና ሸጠና 75 ብር ተቀበለ። ሽጉጡን ሸጠው። አዎ ዛሬ ውድ ነው። የዛ ጊዜ 75 ብር ተቀበለ። ትዝ ይለኛል። ናው 175 ብር አለን ሁለታችሁ። አዎ ምንም ጥያቄ የለም። 34 ብር ነው ለአንድ ሰው የሚከፈለው ከአዲስ አበባ አስመራ። በዛች ከፍለን በአውቶቡስ ሄድን። ደሴ አደርን። the next day ኩያ የምትባል ቦታ ላይ አደርን። መቀሌ ሳገቢ ከኩያ ቀጥታ አስመራ ነው የገባነው። አስመራ ገባን። በጣም ሎካል የሆነ ገንዘባችን ሴቭ ለማድረግ ሎካል የሆነ ቦታ አስፈልገን አደርን። ጠዋት ወደ ሻይ ቤት ገብተን ሻይ እንጠጣለን ስንል ከየት እንደሚያውቁኝ አላውቅም። በየትምህርት ቤቱ የዛ ጊዜ ዘፈን ስለነበር ወሬው አለ። አለማየሁ ኤልቪስ ሁሉ ይከበኛል። አሁን በአንድ ጊዜ ተላመድን። ከአስመራ ልጆች ስንጫወት ዋልን። ወደ ምጽዋ ለመሄድ ፈልጌ ነው። እንደዚህ ምን ታደርጋለህ? አንድ ዓላማ አለኝ። ግድ የለም ታዲያ እዚህ ጋር ቅርብ ነው። እዚህ ጋር እኮ ነው ቅርብ ነው። እኛ እኮ በእግራችን ነው የምንሄደው ልጅ አሉ። ከአስመራ ምጽዋ እኔ I got no idea። ኦኬ እሺ እሄዳለሁ ከእናንተ ጋር አልኳቸው። አሁን በማግስቱ ነው ወክ እያደረግን ቀን እኮ ነው ወክ እያደረግን ስንወጣ የእንግሊዞች መቃብር ነው ያለው። የዛ ጊዜ በጦርነቱ የሞቱ እንግሊዞች በእነሱ በመቃብሩ ላይ ያቋረጥን ወረን ስንሄድ እውነትም ቅርብ ነው መንገዱ። እንዲህ ይመጣና እንዲህ እዚሁ ነው የሚጫወተው እንደ ክር። ዶንጎሎ ባሶ ይባላል። እነሱን ሁሉ አወረን። ይሄ የናቫል ቤዝ የነበረ ነው እዚህ ጋር ምናምን እንዴ እዚህ ጋር ቅርብ። ርዝመቱ ለካ በኪናው ጠምዛዛ መንገድ ስለሚሄድ ነው። እንደዚህ ስንል ጊንዳ የሚሉት ቦታ ላይ ስንደርስ እንደማምሸት እያለ ነው። ከዛ በኋላ ሜዳ ነው፣ ቁልቁለት ነው። እዛ ዝም ብሎ ሽርጥ ያሸረጡ ሰዎች ብቻ ናቸው።
ኢትዮጵያም አይመስልም አገሩ። ታዲያ እዛ ሻይ ምናምን ጠጣና ቤት የለም። ለስሙ ቤት አለች። ወንበሩም ምኑም እንደ መተኛታው ሙሉ ፍራሽ ነገር የለም። ጨርቅ አንጥፈው ሜዳ ላይ አሸዋ ላይ ነው የሚተኙት። ሙቀትም ነው። ከነሱ ጋር ከመመሳሰል አንፃር ቁጭ ብለን ስንጫወት እንቅልፍ ይዞኝ ሄደ። እዛ አሁን ጫጫታ ሌሊት ስሰማ አንድ ትሬን ተኳትሮ ጣሊያን የሚነዳው ነው ቆሟል እዚህ ጋር። እሱ ያውቃቸዋል። ከነሱ ጋር ሲለፋለፉ ነው። አሁን የሚፈልገውን ፍራንክ ከፈለና የሚወስደው ነገር አለ መሰለኝ። ሲያስነሳ እነዚያ ልጆች ና እያሉ እየሮጡ ይንጠላጠላሉ። እኔም ሄጄ ተንጠላጠልኩኝ ላይ ከኋላ። ይዞን ምጽዋ ገባ። አሁን ነጋ። ከተማውን ስናይ ምን ስንል ቆየን። በአንድ ጊዜ የናቫል ቤዝ ልጆች በሙሉ ማን ከማን እንደሚነጋገር እንዴት እንደሆነ አላውቅም፣ ደርሷቸዋል ወሬ በሙሉ። መጡ፣ ከበቡኝ። ለሽርሽር ነው የመጣሁት ዝም ብዬ። ጓደኛዬ መኮንን አለ፣ አሁንም አለ በሕይወት፣ እሱም አለ። እንደዛ ስንል ቆየንና አንድ መርከብ ቆማለች። እንደዚህ ቆዳ የጫነች መርከብ ነች። በጣም ዘመናዊነት የለውም። እንዲያው መርከቡ የቃጫኝ መርከብ ነው። አሁን ስንጫወት ቆየን። ደመቀ አሁንም አለ በሕይወት፣ ደመቀ ወንድማችን ነው። እነሱ ሁሉ እዛ ነበሩ። አታልያቸውም ብዬ ወደ ማታ አካባቢ እነሱ ወደ ካምፓቸው ሲገቡ እኛ ቶሪኖ የምትባል ሁለተኛ ፎቅ ወይም ሶስተኛ ፎቅ ላይ ክለብ አለች የታወቀች እዛ ምጽዋ እና ቶሪኖና አላምብራ የሚባሉ ቦታዎች ነበሩ። ብዙ ወጣቶች እዛ ላይ ነው የሚገኙት። አሁን የዛ ጊዜ በነገራችን ላይ ኦራንጅ ነው የምጠጣው፣ መጠጥም አልቀምስም። አሁን እኔ ወጥቼ እዛ ላይ እየደነስኩኝ አብሬ እየዘፈንኩኝ የኤልቪስ ፕሬስሊን ዘፈን ሲዘፈን እንትን ስል እነዛ ክሩ ሜምበርስ የዛችን እንትኗ የመርከቧ እዚያ ያዩኛል። ለካ ክሬዚ ሆነዋል፣ ወደውኝ። አሁን መጡ፣ አቀፉኝ፣ ተዋወቁኝና የት ነው የምትኖረው? አዲስ አበባ። ታዲያ እዚህ ምን ታደርጋለህ አሉኝ። ወደ ሆሊውድ ልሄድ ብዬ ነው አልኳቸው። እኛ እንወስዳለን አሉኝ። የት ነው የምትሄዱት እናንተ አልኳቸው። ሎስ አንጀለስ ነው የምንሄደው አሉ። እኔ ሆሊውድ ነው የምሄደው አልኳቸው። አላውቅም የት እንደሆነ። አሁን ተጨቃጭቀን አስረዱኝ። አይሰሪ ኦኬ። ጠዋት ቀጠሮ ተደረገ። ወደ 7:30 አካባቢ ላይ እዛ እንደገኝላቸው። ልክ በዛን ሰዓት ኢንፎርሜሽን ደርሷቸዋል። የኛ ልጆች ኢትዮጵያኖች ወንድሞቼ ሁሉ እዛ ያሉት ቤት ውስጥ ያሉት ለኔ ሲሉ ነው፣ ይሞታል ብለው ነው፣ እኔን ለማዳን ነው። ሚሊተሪ ፖሊሶች አዘው አስነግረው ልክ እዛ ገብቼ የሆነች እንትን ውስጥ ሩም ውስጥ አስቀምጠውን እያለ እኔ በነገራችን ላይ በዛን ሰዓት ሲጃራ አላጨስም ነበር። ይሄ ጓደኛዬ ግን መኮንን ያጨስ ነበር። ሲያጨስ ጭሷ ወደ ላይ ስትወጣ እዚህኛው ክፍል ውስጥ ነን ያለ ነው፣ በላይኛው በስንጥቁ ጭሷ ትወጣለች። ለካ እነዛ ፈትሸው ሚሊተሪ ፖሊሲዎቹ ሲመለሱ ጭሷ ነው ያሉ። ምንድነው እቺ ጭስ ብለው ሲመጡ ዘቆች ብለናል ተያዘን። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። እንግዳችን ተወዳጁ አለማየሁ እሸቴ ነው። ግን መርከቡ የማን ነበረ? የግብጽ ነው። ሳሂካ ከባድ ነው እኮ፣ በጣም ሩቅ ነው እኮ። ኦፍ ኮርስ ከምጽዋ እኔ ምኑን ሳውቀዋለሁ። የሚያስደንቀው እሱ አይደለም። ከዛ በኋላ 2 ቀን 3 ቀን አደረንና ወደ እንትናን ተመለስ ነው ማለት ነው። ወደ አስመራ ስንመለስ ታስኩኝ እንጂ ታሰርኩ በእስር። አዎ መታሰር እንኳን ሳይሆን ኦልሞስት እንደመታሰር ነው። ግን ቆይ አለማየሁ፣ እዛ ውጡ ሲሏችሁ አላንገራገራችሁም? አንወጣም እንደዚህ ያላላችሁ? ኔቨር በጸባይ ወጣ። አዎ እንዴ በዛን ጊዜ ደግሞ እኮ እንደዚህ አይነት ልጆች ነን። በዚህም ላይ ደግሞ እንደዚህ አግሬሲቭ መሆንም አትችይም። ነው። ታዲያ አስመራ 1-2 ቀን አደረና አስመራ ገባን። አስመራ ገብተን ትዝ ይለኛል ሮብለት ነው ገባን። እዚህ ላይ ጩቤ ያለኝ ዳገር ቀበቶ ላይ
አትሊስት እና ጂንስ ነው ለብሰው የካውቦይ ልብስ ነው ያለው። አሁን ለካ አስመራ ላይ ክልክል ነው፣ ነውር ነው ጩቤ ይዞ መሄድ። አሁን ሲአይዲዎች ያዩኛል። ሲያዩኝ አንተ አለን በትግርኛ ነው አናገረኝ። ነው I don't speak ትግርኛ አልኩት። ኮኮኮኮኮ እና what is this አለኝ። it's a dagger አልኩት። ማፈቀደልና ነው እዚህ የምትይዘው አለኝ። እንዴ ኢትዮጵያ አይደለም እንዴ አልኩት። ምንም ይሁን ምንም እዚህ ሀገር ላይ አይፈቀድም አለኝ። ለሁሉም ቼክ መደረግ አለበት አለና ፖሊስ ጎዳይፍ የሚሉት ቦታ ይዘውኝ ሄዱ። እዛ ሲሄዱ አማራ ናቸው ሰውየው፣ 100 አለቃ አለሙ የሚባሉ ሽማግሌ ሰው ናቸው፣ የጣቢያው አዛዥ። ሲያዩን ገና ደነገጡ። ግን ህግ ነው መከበር አለበት፣ ይሄ ጩቤ መመርመር አለበት፣ ወንጀል ተሰርቶበት እንደው አይዟችሁ ምንም የላሉና ቁጭ አረጉን። ሻይ አስመጡልን። ስንጫወት እንዲመረመር ታዘዘ። ሄደ። ሳያልቅ ያን ለታ አላለቀም ውጤቱ። እዛው አደርን ፖሊስ ጣቢያ። አዎ እዛው ቁጭ እንዳል የማን የሚባል 50 አለቃ የማን የሚባል መጣ። ተረኛ ነው፣ ኃላፊ ነው። እሱ ደግሞ በጣም እንትን ገርሰው ነው። አሁን ሚስቱም ደግሞ አማራ ነች። አሁን እሱ ዘፈን ይወዳል ለካ። እቺ የፓት ቡን ዘፈን አለች። ኦ በርናዲን ኦ በርናዲን ምትል ዘፈን ነበረች። እኔ እዛች ጋር ዛፍ ስር ቁጭ ብዬ እሷን ዘፈን ይሰማል። መጣና አቀፈኝና ሳመኝና ወደ ውስጥ ይዞኝ ገባ። አሁን አማርኛም ይችላል በደንብ። ሲያጫውተኝ ቆየ። ወዲያውኑ ለሚስቱ ነግሯታል መሰል ልኮ ራት አስመጣ ከቤቱ። ራት አበላን፣ አልጋ አስነጥፎ አስተኛን። ጠዋት ሲነጋ ነፃ ነው ያ መሳሪያችን፣ ተለቀቀን። ሞቼ እገኛለሁ አላድርም እዚህ ሀገር ብዬ ወደ አዲስ አበባ ሄዳለሁ በትራንስፖርት አልኩ። ቀሪ ገንዘብ ስንት ነው ያለን? 37 ብር። 34 መሳፈሪያ። እንሂድ አልኩት። በምናችን እንሂድ አለኝ። በቃ እንትን ጥያሌ ደም በእግራችን እንሂድ አልኩት። አይ እንዴት አድርገን እንሄዳለን በእግራችን? እንግዳው እኔ በዚህ 34 ብር ተሳፍሬ እሄዳለሁ አልኩት። በቃ እሺ እንሂድ አለኝ። በቃ ከዛ ከአስመራ በእግራችን ዳይሬክሽኑን ነው የምንይዘው እኮ። በቃ ይዘን ወጣን። አይ ዶንት ሪሜምበር ምን ያህል እንደሄድን የከብቶች ፍግ የጫን ለአትክልት ይፈለጋል። ወደዚህ ወደ ደቀ መሐሪ የሚሉት ቦታ ጭኖ የሚመጣ መኪና ተገኘ። ፈረንጅ ነው፣ ጣሊያን እኮ ነው። እርሻ ምናምን አለው፣ ከብቶች ምናምን አሉት። ቲማቲም ሁሉ እንትን ያደርጋል። የእሱ ላይ ሲሄድ አንለምነውም እኮ ተንጠልጥላል። ታክ ቁጭ ስንል የከብት ፍግ ነው ላይ አይ ልጅነት። እንደዛ አድርገን ደቀ መሐሪ ደረስን። ከደቀ መሐሪ ቤንዚን ማደያ አንድ ቶታል ነው፣ እንደዚህ አይነት ነገር ነው። ሰውየው ሽማግሌ ናቸው፣ አማራ ናቸው። እሳቸውም በአማርኛ ስናነጋግራቸው ደነገጡ። እዚህ ግቡ አሉንና ጎማና ሸራ ብቻ የመኪና ሸራ ይተጣለበት እዛ አስገቡን። እዛ ላይ ገና ቁጭ ስንል እንቅልፍ ይዞን ሄደ። ድክ በጣም ኢንትረስቲንግ ነበር። ከዛ ጠዋት ተነስተን በእግራችን ሰገነይቲ የሚባለው ድረስ ካላንዳች መቆም ተጓዝን። ከሰገነይቲ በኋላ አንድ ልጅ መንገድ ላይ ተገናኘን። ዲክሳ የሚባል ቦታ አለ። የኢትዮጵያን የአንበሳ ምልክት አለበት በትልቁ። ሽፍታ ምናምን ሁሉ የሚጠብቁበት ነው ፖሊሶች። እዛ አካባቢ ላይ ነው ቤቱ። ይሄ እዚህ ሰገነይቲ ድረስ መጥቶ እህል ለማስፈጨት ነው የመጣ። እዚህ ድረስ ቤተሰቦቹ ልከውት በስልቻ ይዞ አብርሃም ይባላል። እና በኋላ እሱ this side በስተግራ በኩል ይዞ መንገዱን እየዘፈነ ይሄዳል። እኛ ሁለታችን በዚህ እያወራን እንሄዳለን። በእግራችን ነው፣ አንነጋገርም። ቋንቋ እስከየት ይምጣ። ፋይናሊ ቂጣ አውጥቶ እንደዚህ ቅርጭም እያደረገ ይበላ ጀመር። አንተ አልኩት። አየኝ ትክ ብሎ አልኩት። አምጣ ቂጣውን ማለቴ ነው። አሁን አልገባውም እሱ ይለኛል ሲያስፈራራኝ ዱላ ይዞ። አሁን እንዳልገባው ወኩኝና አኛኝ አንተ አልኩት። አሁን አዘነ። ይገርምሻል እንደው በየቦታው እኮ የምታገኙ ሰው ስለጠየቅ ቂጣ መሆኑን ስላወቀ አወጣ፣ በብዛት አወጣና ሰጠን።
አሁን የሚያወራውን አናውቅም። እኛ የምናወራውን እሱ አይገባውም። እንለፋለፋለን፣ እንጫወታለን። ስንጓዝ አንድ ቦታ ላይ ስንደርስ ቤተሰቦቹ ምነው አመሸ ብለው አፋፉ ላይ ቆመው ይጠብቁታል። እናቱ፣ አባቱ፣ ቤተሰቦቹ ገዛዬ ይለናል በእጁ። እኔ ደግሞ ዋትስ ገዛ አለዋለሁ። እንዲህ ስንባባል ቆየን። አወቁ ጠጋ ስንል አሁን አዘነና ንስኻ አኔ ድቅስ ይለኛል። አብረን እንተኛለን እዚህ ሌሊቱን አሳልፉ ነው። በመከራ ተግባባን። ይዞኝ ሲገቡ አንሶላው ቆዳ ነው፣ ብርድ ልብሱ ቆዳ ነው። የፍየል ወተት ሁሉ አጠጥተውን አብልተውን አስተኙን። ትዝ ይለኛል፣ በሞት አረሰው። ከዛ ወጥተን በማግስቱ ነው በእግራችን ልክ ከፍ ስንል ፖሊሶቹ ያዙን። በአንድ በኩል እንዲታጠፋል የካውቦይ ባርኔጣ አይነት ሆኖ በዚህ በኩል ይዘረጋል። ሽፍታ መስለናቸው ለካ ከሩቅ ይጠብቁናል። እኛ አላየንም። ከዛ ሲያዩን ልጆች ነን፣ ደነገጡ። ሻፍልተው አበሉና ጠጡ ምናሉና እንትን ደንጎሎ የሚባል ውሃ አለ፣ እንዳምባ ውሃ። እሱን ጭኖ የሚመጣ አንድ ጣሊያን በመኪና ነበረ። እሱን አስቆሙና በሱ ጭነውን አዲቀይ ድረስ ይዘውን መጡ። አሁን ረጅም ጉዞ ነው ያበረ። እዛ ስንደርስ እኛ 100 አለቃ አለሙ ጋር ምንድናቸው እነዚህ አለን። ያም ደግሞ አዛዡም አማራ ነው፣ ልጅ ነው፣ ገና ወጣቴ ነው። ባከኛ ወደ ሀገራችን ወደ አዲስ አበባ ነው የምንሄደው አልኩት። እዛ ፖሊስ ጎዳይ ደውልና ጠይቅ አልኩት። እውነትም ሲደውሉ እንዳትነኳቸው እነሱ ልጆች ባካችሁ ምናምን አሏቸው። ተለቀቀን። ከዛ በኋላ ያለው ነበር ከፍተኛ መጥፎ ጉዞም የነበረብን ያ ነው። እንዲህ መኪና አላገኛችሁ? ኖ ገና ከአዲቀይ ወጣ ስንል ቴሌኮሙኒኬሽን የሚሰራ እንደው ይገርመኛል። እኔ አሁን ትዝ የሚለኝ ሚኒባስ ነገሮች መኖራቸው። እንደ ሚኒባስ የምትመስል መኪና ያዛ አንድ ሰው መጣ። አስመራ ቴሌኮሙኒኬሽን መሳሪያ ነው። ገና እንጃ 5 ኪሎ ሜትር አልወጣንም ከአዲቀይ። ቀጥለሽ የምታገኛት አዲግራት ነኝ። አለቃዬ እዚህ አዲግራት ስላለ ብዬ ነው የምመጣው ከአስመራ አለና ይዞን ሄደ። ሊፍት ስንጠይቀው እዛ ስንደርስ ሄዷል ወደ መቀሌ ያሉት አለቅየውን። ኦኬ መቀሌ ድረስ አብረን እንሄዳለን አለ። ሰውየውም ደግሞ ቅድም እንዳልኩሽ በጣም ዘፈን ይወዳል። ለካዛ አካባቢ የዛ የፓትቡን ዘፈን በጣም የተወደደ ነው። ይሄም እንደዛው ኖሯል። ዘፍናላን በቃ እኔ ግድ የለኝም የዛ ጊዜ። አሁን ኩሃ ላይ ስንደርስ ነው እንዲህ ወደ መቀሌ የምትገቢ የነበረው። እዛ ወረድን። አንሄድም ወደዚህ ወደ መቀሌ፣ እኛ ወደ አዲስ አበባ ስለሆነ አንሄድም አልኩት። አለቃዬ ስላለ እንጂ ከአንተ ጋር መለያየት አልፈልግም እያለኝ ተለያየን። ኩሃ አድረን ጠዋት ጀመርን ጉዞ። 11 ቀን ዛፍ ላይ እየወጣን እያደርን ጅብ እንዳይበላን 11 ቀን ማይጨውን ሁሉ አልፈን ኮረም ደረስን። በጣም ከባድ በጣም ይሄ ነው ችግሩ። መንገዱ እንዲህ ሄደሽ እንዲህ ነው የምትመለሽው። በዚህ ላይ ወንዝ አለ። ግን ትዝ የሚለኝ በጣም የቆጨን ይሄው ሰውዬ ይሄ በመኪና አሁን ይዞን የመጣ ትልቅ ወንዝ አየንና እዛ ወንዝ ጋር ቆምንና ጸጉሬን ሁሉ ታጠባለሁ ወርጄ ከመንገድ። እሱ ለካ አለቃው እዚህ መቀሌ የለም አልፏል፣ ወደዚህ ወደ አላማጣ ወደ ምናምን ወደዛ ሊሄድ መኪናው ሲያልፈኛ ያየሁት ከሩቅ። እሱ አላየንም፣ ይወስደን ነበር። እቺ 11 ቀን የለችም ነበር። ግን ያው ከ11 ቀን በኋላ ከኮረም አላማጣ ገባን። አላማጣ በኋላ ከፍ ያለውን ታውቂው ነበር ምናልባት ሞቷል አሁን እንትን ሎስ አንጀለስ ላይ ሪዛን የአበበ እሸቴ ወንድም ነው። አበበ እሸቴ ማለት ኢትዮጵያ ብሔራዊ ቲያትር ውስጥ የነበረው ፒያኒስት የሱ ወንድም የነበረው ነው። እና ሌላው ደግሞ አድማሱ የሚባል ማላሪያ ኤራዲኬሽን ሰርቪስ ውስጥ ይሰሩ ነበር አላማጣ። አሁን እነሱ ናቸው ያገኙን። ሲያገኙን ሪብለዋል፣ ለቀሱ፣ አንገቴን አቅፈው አንለቅህም አሉ። 3 ቀን ሲቀልቡኝ አሳድረውኝ አላማጣ ላይ ነፍስ ስትዘራ። አዎ ደሞዝ ሰዓት ነበር። ደሞዛቸውን የሚቀበሉት ከደሴ ነው። በመኪና ይዘውኝ በመንግስት መኪና መጣን ደሴ። ከደሴ እናቴ ቤት ነው ገባው ወደ አዲስ አበባ የመጣው። that's the whole story። በጣም ይገርማል። የሆሊውድ ስቶሪ። ታዲያ ምንድነው ከልጅነት አንድ
ፍጹም ንጽህና አለ ገባሽ ውስጣችን ክፋትና ተንኮል የለውም ስለዚህ ነው እንጂ በእውነት ማንም ሰው ሊያደርገው ሊሞክርም አይችልም ይሄ ነገር ነው እውነት ነው በጣም ይገርማል በጣም እንግዲህ አለማየሁ ዘፈን እንምረጥ እባክህ የትኛውን ዘፈን እንምረጥላቸው በአምባሰል በኩል ስላለፈን ፕሊዝ አምባሰልን እንጋብዛ እሺ የተከበራችሁ አድማጮቻችን የእንግዳችን ያለማየሁ እሸቴና የማዛ ጨዋታ አያበቃም ለዛሬ እዚህ ላይ ይደመደማል ሳምንት ይቀጥላል ሳምንት ስንገናኝ ዘፈኑ አንቺ ልጅ ወይ የሚለው ነው የተቀባበልን ዘፈን ነው ዘፈነችና እሷ አንተ ልጅ ስትለኝ ወይ አልኳት ተናደደ that was unexpected አሁን እሷም በሳቅ እኔም በሳቅ ሰው ሁሉ በሳቅ ይላል ይህና ሌሎች ተወዳጅ ትዝታዎቹን ይዞልን ይቀርባል ሳምንት ቀጠሯችሁ ከኛ ጋር ይሁን ሸገር 102.1 የእናንተው ሬዲዮ ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር